ስለዚህ ከዚህ ሰዓት ጀምሮ እያንዳንዷ ደቂቃ ለፍሬድ የሞት ሽረት ያህል ሊሆን ነው። የዶላሮችን ማዕት በኪሱ ሞልቶ ፌዴራል ኤክስፕረስን ይታደጓል። ካልሆነ ደግሞ ሁሉም ነገር እዚህ ጋር ያበቃል። ፍሬድ ቬጋስ እንደደረሰ በቀጥታው ቁማር ቤት በመሄድ ወደ ብላክ ጃክ ጠረጴዛ አመራ። እንግዲህ ያለውን ገንዘብ በሙሉ ሊቆምርበት ነው። ከዛም ህልሙን፣ ድርጅቱንና በእርሱ ላይ እምነት የነበራቸውን ሰራተኞቹን እያሰበ ተቀመጠ። ፍሬድ በእድል ከፍታና ዝቅታ እየጋለበ በታላቅ ጫናና ጭንቀት ውስጥ ሆኖ መጫወት ጀመረ። ትንሽ ሲበላ ልበ ሙሉነት እየተሰማው፣ ሲበላ ደግሞ ድንብርብሩ እየወጣ እስከ መጨረሻዋ ጠብታ ድረስ ገንዘቡ እስኪያልቅ ለሁለት ቀን ቅዳሜና እሁድን በአውሬ ከመበላት በሚደረግ ትንቅንቅ ውስጥ ሆኖ ተጫወተ። እንደ እድል ሆነና በቀናቶቹ መጨረሻ ላይ ፍሬድ በተሳካ ሁኔታ የፌዴራል ኤክስፕረስን ህይወት የምትታደገውን ገንዘብ አገኘ። የድርጅቱ የመጨረሻ ቀሪ ካፒታል የነበረችውን $5000 ወደ $27000 ቀይሮ ምንም እንዳልተፈጠረ ወደ ድርጅቱ በታላቅ መንፈስ ውስጥ ሆኖ አመራ። ከሥራ አስፈጻሚዎቹ መካከል አንዱ ገንዘቡን ከየትና እንዴት እንዳመጣው ጠየቀው። ፍሬድ እንዲህ ሲል መልስ ሰጠ። ገንዘቡ የመጣው ላስ ቬጋስ ከሚገኝ ብላክ ጃክ ጠረጴዛ ነው። የሆነ ሰው ይህንን ድርጅት መታደግ ነበረበት። ይኸው አሁን ታድጎታል ሲል ቆፍጠን ያለ መልሱን ሰጠ። ህልሙን ለመጠበቅና ለማቆየት ሲል ምን ያህል ርቀት እንደሚሄድም አይቶ ተገረሙ።